በ14ኛው ክፍለ ዘመን በኢትዮጵያ ምድር ላይ ታላቅ ታሪክ ሊጻፍ ተቃረበ። ቅዱስ ሳሙኤል የተወለደው በአክሱም ግዛት በታላላቅ መኳንንት ቤተሰብ ውስጥ ነበር። አባቱ የንጉሥ አማካሪና ባለጸጋ ስለነበር ሳሙኤል ያደገው በምቾትና በክብር ውስጥ ነው። ውበቱና ብልሃቱ በሀገር ውስጥ ሁሉ የታወቀ ነበር። ቤተሰቦቹም ለዚህ ብርቅዬ ልጃቸው የሰርግ ድግስ አዘጋጁ። የታጨችለት ሙሽራም የቆንጆዎች ቆንጆ ነበረች። ነገር ግን ሳሙኤል በልቡ ውስጥ ሌላ እሳት ነደደ። በሰርጉ ዋዜማ ሁሉም በደስታና በጭፈራ ላይ ያሉ፣ እርሱ ግን በቤተ መንግሥቱ በረንዳ ላይ ቆሞ ጨረቃን ይመለከት ነበር። ይህ ሁሉ ክብር፣ ይህ ሁሉ ድግስ ለምንድን ነው? ሰው ከሞተ በኋላ ይህ ወርቅና ልብስ ምን ይረባል? የሚል ጥያቄ በውስጡ ተፈጠረ። በመጨረሻም አንድ ውሳኔ ላይ ደረሰ። የሰርጉ ዕለት ሌሊት ሁሉም በእንቅልፍ ላይ ያሉ፣ ሳሙኤል የሰርግ ልብሱን አውልቆ ተራ ጨርቅ ለበሰና ከቤተ መንግሥቱ በሚስጥር ወጣ። ያ ጉዞ ምድራዊ ንግሥና ሳይሆን ወደ ሰማያዊው በረሃ ነበር። የዋልድባ በረሃና ፈተናዎች። ሳሙኤል እግሩ ወደ መራው ተጓዘ። በመጨረሻም የደረሰው ዋልድባ ወደ ተባለው አስፈሪ በረሃ ነበር። ዋልድባ በወቅቱ የሰው ልጅ የማይቀርበው በክፉ አራዊትና በአጋንንት የተሞላ ስፍራ ነበር። ሳሙኤል በዚያው በረሃ ውስጥ ለብቻቸው ጸሎት ጀመሩ። የሚበሉት የዛፍ ሥርና ቅጠል ብቻ ነበር። እንቅልፍ በዓይናቸው አይዞርም ነበር። አጋንንት ሳሙኤልን ከበረሃው ለማስወጣት ብዙ ተንኮል አደረጉ። አንዳንድ ጊዜ እንደ ዘንዶ ሆነው ሊወጧቸው ይሞክራሉ። ሌላ ጊዜ ደግሞ እንደ ውብ ሴቶች ሆነው ሊያታልሏቸው ይመጣሉ። ሳሙኤል ግን ጌታ ሆይ አንተ ጠባቂዬ ነህ እያሉ በጸሎት ይጸኑ ነበር። ለ10 ዓመታት ያህል በዚያ በረሃ ውስጥ ከሰው ተለይቶ ሲጋደሉ ሰውነታቸው እንደ ዛፍ ቅርፊት ደረቀ። ነገር ግን ነፍሳቸው እንደ ፀሐይ በራች። እግዚአብሔርም ለሳሙኤል ታላቅ ሥልጣን ሰጣቸው። አራዊቱ ሁሉ እንደ ታዛዥ ባሪያ ሊገዙላቸው ጀመሩ። በአባ ሳሙኤል ታሪክ ውስጥ ዓለምን ያስደነቀው ትልቁ ምስጢር ከአንበሶች ጋር ያላቸው ግንኙነት ነው። አንድ ቀን አባ ሳሙኤል በበረሃ ውስጥ ሳሉ አንዲት ግዙፍና አስፈሪ አንበሳ ወደ እርሳቸው መጣች። አንበሳዋ ልጆቿን ልታስጠብቃቸው እንደመጣች በምልክት አሳየቻቸው። ከዚያን ቀን ጀምሮ አንበሶቹ የአባ ሳሙኤል የቅርብ ወዳጅ ሆኑ። አባ ሳሙኤል በበረሃ ውስጥ ሲጓዙ በአንበሳ ጀርባ ላይ ተጭነው ነበር። ሌሎች መነኮሳት ወደ በረሃው ሲመጡ አንበሶቹ ለሳሙኤል ክብር ሲሉ መነኮሳቱን አይነኩም ነበር። እንዲያውም አባ ሳሙኤል ለአንበሶቹ ትእዛዝ ይሰጡ ነበር። ሂዱና ለወንድሞች እንጨት አምጡ ይሏቸዋል። አንበሶቹም እንጨት በጀርባቸው ተሸክሞ ይመጡ ነበር። አንድ ጊዜ አንድ ሌባ የገዳሙን ንብረት ሊሰርቅ ሲመጣ አንበሶቹ ሌባውን ከበውት አባ ሳሙኤል እስኪመጡ ድረስ ምንም ሳይነኩ ጠበቁት። አባ ሳሙኤልም ለሌባው ምሕረትን አድርገው በሰላም አሰናበቱት። ይህ ታሪክ በሰውና በአራዊት መካከል ያለውን ትልቅ ፍቅር የሚያሳይ ታላቅ ትምህርት ነው። ውድ አድማጭ ተመልካቾቼ፣ አሁን ደግሞ የዋልድባ ገዳም መመስረትና የአባ ሳሙኤልን ስውርነት እንመልከት። አባ ሳሙኤል በዋልድባ ምድር ላይ ታላቅ ገዳም መሰረቱ። ይህ ገዳም ዛሬም ድረስ የቅዱሳን ማረፊያ ተብሎ ይጠራል። በገዳሙ ውስጥ የሚኖሩ መነኮሳት እንደ አባ ሳሙኤል ሁሉ በታላቅ ተጋድሎ ይኖራሉ። አባ ሳሙኤል በሕይወታቸው መጨረሻ ላይ ከፈጣሪ ታላቅ ቃል ኪዳን ተቀበሉ። አንተን ያስቀደመ ስምህንም የጠራ ሁሉ አይጠፋም የሚል ተስፋ ሰጣቸው። በታሪክ እንደሚነገረው
አባ ሳሙኤል ሞትን አልቀመሱም። አንድ ቀን በጸሎት ላይ ያሉ በመላእክት ታጅበው እንደ ኤልያስና እንደ ሄኖክ ተሰወሩ። ዛሬም ድረስ በዋልድባ በረሃ ውስጥ በአካል ተሰውረውና ለአገርና ለዓለም የሚጸልዩ ቅዱሳን እንዳሉ ይታመናል። ውድ የትረካ አድማስ ቤተሰቦች፣ የአባ ሳሙኤል ታሪክ የሚያስተምረን ዓለምን የናቀ በፈጣሪ ዘንድ ከፍ እንደሚል ነው። እናንተስ ዛሬ ምን ናቃችሁ? ለሰማያዊ ክብር ስንል ምድራዊውን ነገር ለመተው ዝግጁ ናችሁን? ታሪኩን ከወደዳችሁት ላይክ በማድረግ ለወዳጆቻችሁ አጋሩ። ሰብስክራይብ ማድረጋችሁንም እንዳትረሱ። በሚቀጥለው ትረካ እስከምንገናኝ ድረስ ሰላም ሁኑ። ትረካ አድማስ